በጣም አሳስቶኛል። ደህና ደሩ። አሳይት የለኝም። ዛሬ ከና የሆናችሁ የመሰለ ምርጥ ፍሩት ፓንች እናዘጋጃለን። ጠብቁኝ። እንዴት ናችሁ? እንደምሰነበታችሁ። ሼፍ ዮናስ ተፈራ ነኝ። ዛሬም እንደተለመደው አንድ ምግብ ሰራ ቆይታ እናደርጋለን። እንደምትመለከቱት በሚያማምሩ ፍራፍሬዎች ተከብቤ ነው የመጣሁት። ይህን ፍራፍሬ በመጠቀም ማዘጋጀላችሁ ቆንጆ ፍሩት ፓንች አለ። ዛሬ ፍሩት ሳላና ፍሩት ፓንችን ለይቼ እነግራችኋለሁ። ብዙ ሬስቶራንት ላይ ሜኑ ላይ የሚጻፉ ነገሮች በቃ አንዳንድ ያለው ቀን የሚጻፉ ነገሮች አሉ። ፍሩት ፓንች ተብሎ የሚቀርበው ፍሩት ሳላድ ነው። ፍሩት ሳላድ ተብሎ የሚቀርበው ፍሩት ፓንች ነው። ግራ ስለተጋባ ፍሩት ፓንች እንዴት ይዘጋጃል አሳያችኋለሁ። ዛሬ ፍሩት ፓንች ሳላሰም ፍሩት ፓንች ተመለከታላችሁ። አጠገባችሁ ባለው ፍራፍሬ መጠቀም ትችላላችሁ። ግን ሞር እነዚህ እነ ሐብሐብ፣ እነ ማንጎ፣ እነ ስትሮበሪ፣ እነ ፓፓያ፣ ብርቱካን እንደዚህ ወይን እንደዚህ በጣም ይመከራሉ። ግን በቅርባችን የምናገኘው ዋጋቸው በጣም ያልተጋነኑትን ግን በመምረጥ እናኛ እናዘጋጃለን ማለት ነው። እንደምትመለከቱት እንግዲህ ፍራፍሬዎቹ በደንብ ሙልት ብለው መጥተዋል። እዚሁ እንዳለ አስተዋወቃችሁ። እዚህ ጋር እንደምትመለከቱት ቆንጆ ለጋ የሆነ ስትሮበሪ አለኝ። እዚህ ጋር ደግሞ በነገራችን ላይ የመላእክት ፍራፍሬ ይባላል። ፓፓያ በጣም ይወደዳልና በድሮ ጊዜ እንደውም በጣም ትልቅ ቦታ የሚሰጠው የፍራፍሬ አይነት ነው። ፓፓያ እንግዲህ የመላእክት ፍራፍሬ ይባላል። በጣም እንግዲህ ቆንጆ ለጨጓራ በጣም አመቺ የሆነ ነው። በነገራችን ላይ የፓፓያ በምሰሩበት የፓፓያ ፍሬ አጣሉ ብዙ የፓፓያ ፍሬ እንጥለዋል እና የፓፓያ ፍሬ በኋላ አሳያችኋለሁ። በአንድ ማንኪያ ያክል ጠዋት በባዶናችሁ በውሃ ጠጡት። ጨጓራችሁ ውስጥ ያሉ ባክቴሪያዎችን የማስወገድ ነገርና ዳይጀሽን የማፋጠን አቅም ስላለው የምትወርጥ በጣም ቆንጆ። አነ ደግሞ የፓፓያ ፍሬን ቀቅላችሁት ባይቀቀልና ውሃውን መጠጣትም ራሱ ከፍተኛ የሆነ ጥቅም አለው። ያ ደግሞ የተከተፈ ማንጎ አለኝ። ያን ተመልከቱ። ደግሞ ቆንጆ ሐብሐብ ተከትፎ አዘጋጅቻለሁ። ፍሬው ወጥቶ የተዘጋጀ ሐብሐብ አለኝ። ሌላ ግብአታችን የምትመለከቱት ለጋ ወለላ ማር አለኝ። የተፈጥሮ ማር አለኝ። አንድ ቦታ ታገኛላችሁ። እንደዚህ የተፈጥሮ ማሮች እሱ ፈልጋችሁ ተጠቀሙ። ያ ደግሞ ቫኒላ ትንሽ ጠብ አድርግበትን ለጣዕም ያክል አድርግበትና ማዘጋጅላችሁን ቆንጆ ፍሩት ፓንች ትመለከታላችሁ። አንዳንድ ቦታ አልኮል ይጨምሩበታል። መብታችሁን ትችላላችሁ። ግን ያለ አልኮል አሳያችሁ እናንተ ዛሬ ትመለከታላችሁ ማለት ነው። እዚህ በቅድሚያ እንግዲህ አትክልቶቹ ማስተካከል ፓፓያ ብቻ ማስተካከሎቹ ሁሉ ይሳክሉ ናቸው። እሱን ሰርቼ ትመለከታላችሁ ማለት ነው። ሚስተር ሐብሐብ ወደዚህ ጋር እናስወጣዋለን። ፍራፍሬዎቹ ፊት ለፊት እንዲያምር ስለሚያምሩ ፍሬ ላስቀምጥላችሁና ከዛ በኋላ ቆንጆ ቢላ በመጠቀም እንዲያርጋችሁ ይችኛዋን ቆራው እንዲመላጥ ነው። አሁን ቆርጣችሁ ከጀመራችሁ ፍሬዎች በተንባችሁና አካባቢ ስለሚያቆሽባችሁ እንደዚህ በመላጥ ጀምሩት። ከዛ በኋላ መጨረሻ ላይ ፍሬውን እናወጣዋለን ማለት ነው። እንዲያርገን ቆዳ መላጥ እንችላለን። እሺ እንዲያርጋቸው ሲፍሩት ስለሆነ በጣም ስጋውን ስለምነካካው ጋር እንጠቀም በጣም ቆንጆ ነው። ያርገን ለንጽህና ለይታም ላይፍ ኪችን ላይ የሚሰሩ ሰዎች ካላችሁ ደም በዚህ ሰው በጣም ስለሚመለከት እጃችሁን ንጹህ መሆናችሁን ታውቁት እናንተ ናችሁ። አሁን ታጥቤ ነው የገባሁት፣ ግን እናንተ የምታዩት በእጅ መንካታችሁ ስለሆነ እንደዚህ ለተመልካቹ ደስ እንዲል ተመጋቢ ደስ እንዲል እንዲያርጋቸው ጓንቶች አሁን በጣም በተለይ ርካሽ ነው። ፕሮፌሽናል ጓንቶች እንኳን ቢወደዱባችሁ እንኳን አንደኛው ጓንት ርካሽ ሆነ በየሱቁ ስለምታገኙ በዚህ መጠቀም ትችላላችሁ ማለት ነው። ታታላችሁ እንደዚህ ካረጋችሁት በኋላ አሁን ብትቆርጡትም እንትኑን ፓፓያ ፍሬ በጣም አካባቢ ብዙ የሚያቆሽባችሁ እንዲያጋችሁ ተአምር ነው። ምንም ፍሬ የሌለው ፓፓያ ያገኘው ዛሬ ተአምሮ ነብኛልና ሌላኛው እንግዲህ ሞክረዋለሁ። አንደኛው ቆርጫዋለሁ። ፓፓያ ፍሬ አውርቼ ፓፓያ ፍሬ አለማግኘት በጣም የሚገርም ነው። እንድናረጋለን ሁለት ቦታ አዘጋጃለን። አንደኛው ምን ከትፈው ብርጭቆስ በኋላ ምን ጨምራቸው አሳመረን ከትፋቸው ልጅ ደግሞ የሚፈጭና እናዘጋጃለን ማለት ነው። በዚህ መልኩ እንግዲህ ትንሽ ችኛዋን ውስጧን እንደዚህ እናወጣትና ችኛዋን ፓርት መልክ ያላቸው ለብርጭቆ እናደርግና ሌሎቹን ግን እንደዚህ
እንዲያጋችሁ ቀጠን አጋችሁ እንደዚህ ያድን ከትፈዋለን። እቺኛዋ እንደዚህ እናወጣታለን። እዚህ ውበት የላቸውን የመረጥን ለሚፈጭ እንተውና ሌሎቹን ከትፋቸዋለን። በዚህ መልኩ እንግዲህ ለስለስ ያለውን ፓርት ለሚፈጭ እናዘጋጅና ቆንጆ ነው። ጠንከር ያለውን ፓርት ለዚህኛው ለብርጭቆዎቹን አዘጋጃለን። ሙሉ ለስለስ ያለ ፓርት ስለሆነ ወይ በሰል ያለ ፓርት ስለሆነ እሱኛውን ለሚጨመቀው ተጠቀመዋለሁ ማለት ነው። ሙሉን የሚጨመቅ አደርገዋለሁ ማለት ነው። በዚህ መልኩ እንግዲህ ካበዳን በኋላ በጎደለ ዕቃ ላይ እኛ በኋላ ከላይ ብርጭቆስ መከታቸው ናቸው። እነዚህ ፍሩት ፓንች በብርጭቆ የሚቀርበው እንደዚህ እናደርጋለን። እዚህ ካጠዳን በኋላ ግን ሙሉ ቦታ አካፍለዋለሁ። የሚፈጭና እንትኑ ሲቀመጥ ብርጭቆ ላይ የሚደረግ እናደርጋለን። በዛ አጋጣሚ እንግዲህ ቻናላችንን የምትመለከቱ ሰዎች ካላችሁ ሰብስክራይብ ማድረግ እንዳትዘነጉ። ሰብስክራይብ አድርጋችሁ ውጡ። በጣም ትመለከታላችሁ፣ ቪዲዮን ታያላችሁ፣ ግን ሰብስክራይብ ማድረግ ነገር ብዙም አንመለከትም ነው። ባካችሁ ሰብስክራይብ ማድረጋችሁን አትዘንጉ። ባካችሁ ጫን አድርጓትና ለፉ። እንዲህ በማድረጋችሁ ከናንተ ምንም የሚቀነስ ነገር የለም። ግን እንደ ሀገር እንደ ወገን እንረዳዳለን። ተራርተን ብዙ ምርቀት ያለን ማለት ነው። ከዚህም ከማንጎ እንግዲህ የሚፈጨውን እለያለሁ። ይሄም ከማንጎ እንደዚህ ለስለስ ያለው እንደዚህ አድርገን ለብቻ እናደርገውና የሚፈጨውን እንደዚህ አደርገዋለሁ። ያው ደግሞ አነሳ ሳርጌ ደግሞ ብርጭቆስ ማደርጋቸው እንደዚህ ውበት ያላቸው ለይቼ ያስቀምጣለሁ። እንግዲህ የሁሉም ከተፈው እንግዲህ እንግዳይ በጣም ብዙ ስለሆነ ነው። ብዙ እንግዳ ስላለኝ ነው። እንግዲህ ከተፋችሁ እንግዲህ ጎረስ ያደርጋችሁ ዘና እያላችሁ እንደዚህ መስራት ይቻላል ማለት ነው። አሁን ጨርሰናል። ቀጣይ ስራችን የሚለው እንግዲህ ፍራፍሬዎቹን መፍጨት ነው የምንጀምረው። ፍራፍሬውን እንፈጫለን። እዚህ ጋር የምትመለከቱት ማንጎ እንዲያርጋቸው ማንጎውን ጨምራለን። ማንጎ ስትሮበሪ እንደዚህ ግማሹ እናደርጋለን። ስትሮበሪ እንደዚህ ታደርጋላችሁ። ስትሮበሪ ፓፓያ እንጨምራለን። ከዛ ደግሞ ሀባብ ታደርጋላችሁ። እንደዚህ ፓንች ማለት መቀላቀል፣ መዋሃድ፣ አንድ ላይ መሆን ማለት ነው። እንዲህ እናደርጋለን። ይኸኛው አያምርም? በዚህ መልክ ካዘጋጀን በኋላ እዚህ ላይ በሾርባ ማንኪያ ወይ በሻይ ማንኪያ እንደዚህ ባዶውን ብቻ በፍራፍሬው እንትን ትችላላችሁ፣ ጣም ትችላላችሁ። እንደዚህ አድርጋችሁ መጠቀም ይቻላል። ያርከን በዚህ ማለት ታረጉበታላችሁ። እንደዚህ እንድናረጋለን። ከዛ ትንሽ ውሃ እናደርግበታለን። እንደዚህ ቫኒላ
በክዳኑ ወይ በሻይ ማንኪያ አንድ እናደርጋለን። እሺ እንዲህ ካደረግን በኋላ በረዶ ስለዚህ በረዶ ሰበስ ታደርጋላችሁ። በረዶአችሁን እንዲህ ካደረጋችሁ በኋላ ይችኛል መቀላቀል ፈጭና አካባቢውን ጽድት አድርጌ እመልሳለሁ። ጠብቁኝ። ይኸው ቆንጆ አገን ፈተን የሚያምር ከተለያዩ ፍራፍሬ የተዘጋጀን ፓንች አዘጋጅተናል። አሁን ይህን ታዘጋጃላችሁ። ጓንታችንን ዛሬ በደንብ የምንጠቀምባት ፍሩት ስለሆነ ጥሬ ስለምንመገበው እንደዚህ ብርጭቆችንን በተለያየ ብርጭቆ አጠር ያለ ብርጭቆ በውሃ ብርጭቆ ማለት ይችላላችሁ። የግድ አይጠበቅባችሁም ማድረግ። ይህን እናደርጋለን። ፍሩቶቹ አብሮ ይገባሉ። እዚህ ጋር ፍሩት ታደርጋላችሁ እንደዚህ እንዲያደርገን ፍሩት እናደርጋለን። ዛሬ ግራኝ ሆኛለሁ፣ እግራጄን የምጠቀመው እንዲህ ካደረግን በኋላ በጣም የሚያምረው እንደዚህ ታደርጋላችሁ። እንዲህ ካደረግን በኋላ የፈጨነውን እዚህ ጋር እናደርገዋለን። እንደዚህ እናደርገዋለን። ዋው ዋው! እንዲያርጋችሁ በዛ አድርጋችሁ መስራት ትችላላችሁ። ብርቱካን መጨመር ትችላላችሁ። እንዲህ ካደረግን በኋላ እዚህ ጋር ትንሽ ወይን ዘለላ አለኝ። እሷን ጣል እንደዚህ ላይ ጣል እናደርጋለን። የሚያምር አንዱ ሎኔ ሁለቱ ለእንግዳ እናደርጋለን። እንዲያርጋችሁ ይህን ስለ ፍሩት ፓንች ዋካችሁ ተጠቀሙበት። በጣም ለመቅመስ ለመንካትም ራሱ አሳስቶኛል። ስለዚህ በሌላ ዕቃ ነው የምጠቀመው። በሌላ ዕቃ እጠቀማለሁ። ስልቀመሰው ደህና ደሩ። አሴት የለኝም።